አስገብተሽላታል ታዲያ? እኔ የጭቃ ቤት አለ ብዬ ቤት ሰራውን ብዬ ላወራ አልችልም። ሲደመርም እኔ የጭቃ ቤት ልሰራ ከሆነ እንትን የምለው አረብ ሀገር አልሄድም ለጭቃ። እንዴ የሆነች ልጅ አለች እዚህ አረብ ሀገር ነው ያለችው እና እንደዚህ የጭቃ ቤት ነው የስንት ዓመት ውጤት ትላለች። በጣም ደስ ሁሌ በቃ ሬችሊ ምን ሆና ነው የጭቃ ቤት እኮ ነው እንደዚህ ላስመረቅ ነው የስንት ዓመት የ10 ዓመት ነው ውጤት ምና እንዴ እኛ እኮ አባቶቻችን እኮ ነው ፋዘር በቃ የሆነ ከብት ይሸጣል ቆርቆሮ ቤት እንሰራለን በቃ እንደዚህ ነው በጠር ማለት ነው። ምንም ለጭቃ ቤት ነው ያባቴ ሰው ሀገር ሳይሰደድ ማለት ነው። እመቤቴ ምስክሬ ነው የሰራነው የመሰለ ቤት አንቀባሮ ሰርቷል። እና እኔ በቃ ልጅቷ በጣም ታስቀኛለች። በቃ ብስሚላ ብታዩ በቃ ቪዲዮ እንኳን እልክልሻለሁ። ናቲን ስቀሽ አጠግቢ። ቆይ አሁን ስወጣ እልክልሻለሁ። በቃ ደግሞ እኮ ቤቱ ቆይ በእናትሽ ላክልሽ ሚዩት አድርገሽ እንድትሰሚ። ቆይ ማን እንደሆነችም በዛው ታውቂያለሽ። በይመችሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለዚች እንትን አድርሱልኝ ማለት ነው። በመጀመሪያ ደረጃ ቅድስትዬ ማለት ነው ሳውዲ አረቢያ በባህር ነው ለዛው ማንም ደላላ እንደፈለገ እያጋደመች ማለት ነው እንደፈለገ እያረገች ነው። በሳውዲ አረቢያ ላይ አብዛኛው በባለፈው ራሱ ከሀዩዋ ቤት እድሽ ገብተሽ ተናግረሻል። የሄቴ ልጅ ነው ምናምን ተይዛ መክፈል አልችልም የኢትዮጵያ ህዝብ አካፍሎ እንትን ይክፈልልኝ ምናምን ብለሽ በጠረቂ ነበር ማለት ነው። ኮይስ በሁለተኛ ደረጃ ደግሞ እኔ ለጭቃ ቤት አልሄድም ብለሻል። ጭቃ ቤት የሚሰሩት እኮ ጀግና ሴቶች ናቸው። እንዳንቺ አይደለም። እንዳንቺ አሜሪካና ካናዳ ያለውን ወንድ እያባረሩ አይደለም። በሶስተኛ ደረጃ ደግሞ ግርም የምትይ አንቺ ራሱ የተናገርሽውን ነገር እየረሳሽ መሰለኝ። እየጠጣሽ ነው የምትናገሪው። ኦፍ ኮርስ ብልጥ እንደሆንሽ እኔ በደንብ ጠንቅቄ አውቃለሁ። ለምን የሆነች ልጅ መታ ጠይቃሽ እኔ እንደዚህ አይነት ነገር ሀዋ የምትባለች በደንብ ታስታውሻለሽ ብዬ እኔ ያስባለሁ። እኔ በጣም ግርም የምትሉኝ ማለት ነው አንዳንድ ሰዎች አሁን አንቺ ቢኖርሽ ገዝተሽ ነበር መኖር የነበረብሽ። ስለሌለሽ ግን ተከራይተሽ እየተቀመጥሽ ያን ዲያስፖራ ነገ ወዲያ አልከፍልም ቢልሽ አንቺ ምንድነው የምትሆኚው? ሜዳ ላይ ነው የምትወድቂው። ይህን አስበሽ አልመሽበት ሂጂ። በአራተኛ ደረጃ ደግሞ ወንድ ልጅ አምናችሁ የምትቀመጡ በጣም ነው የምትገርሙኝ። ወንድ ልጅ ማለት ነው አንዴ ሁለቴ ኦር ሶስቴ ሊልክልሽ ይችላል። ከዛ ግን ይቀየራል። በደንብ ነው የሚቀየር። ኢትዮጵያ ተቀምጠሽ ለዛውም ትበጠረቂያለሽ እንዴ? የጭቃ ቤት ብዬ እኔ ሳውዲ አረቢያ አልሄድም ማንም ደላላ እየደከለ ወስዶሽ ከዚያው መተሽ አምቦሃ ስትነፊብን ትንሽ አይደብርሽም እንዴ? በአላህ አንዳንዴ የምታረጉትና የምትተገብሩትን ነገር ረጋ ብላችሁ ተናገሩ ስንል እንደለዛ ነው። ከዛ ደግሞ ከሀቢባ ቤት ገብተሽ እኔ እንደዚህ ብዬ ሰራተኛ ይዤ ምናምን ስትይ እኔ አላማረኝም። ባይዘው የሰው ልጅ መጀመሪያውን ሳይሆን መጨረሻውን ያሳምርብልኝ ነው የሚባለው። በአራተኛ ደረጃ ደግሞ አንቺ እኮ የማንም ሽንት ቤት ነሽ። የአሜሪካ ካናዳ ያሉት በአንበሳ የምትደከይ ነሽ። ምክንያቱም ከዚህ ላይ መተሽ የመዳምን ቅመም ማሸማቀቅ አትችይም። አንቺ አንድ ተራ ለማኝ ነሽ። ለማኝ ነው አይደለ? ለማኝ ነው የምንለው። ስለዚህ አንቺ በቴሌግራም በዋትስአፕ ቃሽን እየላክሽ ጊፍት እየወረደልሽ መተሽ አሁን የጭቃ ቤት እኔ ለጭቃ ቤት ብዬ አረብ ሀገር አልሰደድም። ለዛውም እኮ እንዲያው በጣም እኔ የተናደድኩት በምን እንደሆነ ታውቃላችሁ? በየመን አርጋ ነው የሄደችው። በየመን አርጋ ህገወጥ ናት፣ ህጋዊ አይደለችም። ሳውዲ አረቢያ ላይ ስትቀመጥ ከፖሊሶች ጋር ሌባና ፖሊስ እየተጫወተች ነበር የምትኖረው። አሁን ሰው እንግዲህ አንድ የጨለለ ዲያስፖራ አስቀምጧታል። መታ አምቦሃዋን ትነፋለሽ። በመጀመሪያ ደረጃ በወንድ ልጅ ሳትተማመኝ በራስሽ ቁሚ። በሁለተኛ ደረጃ ደግሞ መተሽ ከሀቢባ ቤት ሀቢባ ጎበዝ ናት ምናምን ስላለችሽ እንዳትሸወጅ። ምክንያቱም ከመዳም ቅመም ጋር ትጣይ። የመዳም ቅመም ነው ታብታብ እያረገ ለዚህ ደረጃ ያበቃሽ። በሶስተኛ ደረጃ ደግሞ ሲጀመር የሌለው ልብ የለው ያጣ ገንዘብ የለው ይላል ያገሬ ሰው። ስለሌለሽ ነው የምትቦተረፊው ማለት ነው። ስለሌለሽ ነገ ወዲያ መውደቂያሽን ስለማታቂ ነው የምትቦተረፊው እንጂ የጭቃ ቤት ቢኖረው ማንኛውም ሰው
እንትን ስደት አይሰደድም። ሁለተኛ ደግሞ ለዛውም ያንቺ ስደት በጣም የሚደብር የእግር ስደት የየመን ስደት ማለት ነው። በየመን መተሽ ግን ትንሽ አፍሽን ስትከፍች ሰው ይታዘበኛል ብልሽ አታስቢ? እናቴ እኔ በጣም ስለገረመችኝ ነው። አሁን ካንቺ ተጨርሶ ደግሞ የጭቃ ቤት ምናምን ብልሽ ትበጠረቂያለሽ። ጎበዝ የሆኑ ጀግና የሆኑ እኮ ነው የጭቃ ቤት የሰሩት። ጎበዝ ጀግና የሆኑ ጠንካራ የሆኑ ነው የጭቃ ቤት የሰሩ። አንቺ ቁጭ ብለሽ ተዘፍዝፈሽ ከሌ እንደዚህ አንድ ጊዜ ሃይማኖቴን ቀየርኩ፣ አንድ ጊዜ እንደዚህ ያልኩ ለጊፍት ብለሽ ማለት ነው። በሃይማኖትሽ ማጸኝ ደንቆሮ ነሽ። ለጊፍት ብለሽ ማለት ነው። ለጊፍት ብለሽ አንድ ጊዜ ሂጃብ ትለብሻለሽ፣ አንድ ጊዜ እንትን ትያለሽ፣ አንድ ጊዜ በዚህ ወጥቶ አንድ ጊዜ በዚህ ወርዶ። በአንቺ ደረጃ የመዳም ቅመም አይለካም። በለፈለፉ ባፊ ጠፉ። አንቺ ባትናገር እኛ ይህን ሁሉ ነገር አንናገርሽም ነበር። ደግሞ በጣም እኔ የገረመኝ ምን እንደሆነ ታውቃላችሁ? በየመን መተሽ እንደዚህ ስትበጠረቂ በጣም አፈርኩብሽ። ምክንያቱም በየመን የምትመጡ ሴቶች እንዳለ እየተደፈራችሁ እንደምትመጡ ነው እኛ የምንሰማ። እንዳለ በየመን የሆነሽ ልጅ በዋትሳፕ አዋርቻታለሁ። 4 ልጆቿ ነው 5 ልጆቿ ኢትዮጵያ ጥላ መታ። በጣም ነው ያሳዘነችኝ። ገባችሁ? ተደፍራ ደላላዮቹ ደፍረው ተጨማልቀውባት መታውን እየሰራች ነው። ግን በቃ ህሊናዬ ማረፍ አልቻለም ምናምን ብላ በውስጥ ለኛ ነግራናለች። እንደዛ እየሆናችሁ እንዲያውም ከሊቢያ የበለጠ በየመን በጣም መጥፎ ነው። ሊቢያ ፈልጋችሁ ወዳችሁ ፈቅዳችሁ ካልሰጣችሁ ወይም ደግሞ እንደዚህ የሚከላከልላችሁ ሰው ከሌለ ሊሆን ይችላል ከስንት አንድ። ከዛ ውጭ ግን ወደሽ ፈቅደሽ ፈልገሽ ካልሆነ አይነኩሽም። በየመን ግን ካለ ምርጫ እንትን እያልሽ ከማንም ደላላ ጋር እየተጋደምሽ መተሽ አፍሽን ስትከፍች በጣም ስለገረመኝ ነው። ይህን ቪዲዮ ሼር አድርጋችሁ አድርሱላት። ለዚች ደግሞ ቅድስት ፋኖ ብልሽ እንትን አትበይ በእናትሽ። እንዳንቺ አይነት የሆነ ምን ልበልሽ፣ እንዳንቺ አይነት የሆነ በእናታችሁ የሆነ ነገር እንትን ስትሆኑ ከሆነ ነገር አትሸጎጡ። አንቻውን በእርግጠኝነት አሁን ተከራይቶ የሚያስቀምጥሽ ዲያስፖራ አንድ ቀን ባይልክልሽ ሚዲያ ላይ ለመዳም ቅመሞች የመዳም ቅመሞች የውዶቼ ማሮቼ ፍቅሮቼ ይቅርታ አጥፍቻለሁ መታችሁ ታብታብ አድርጉልኝ እያልሽ ነው የምትበጠረቂው። እኔ እኮ ግርም የሚለኝ በቃ የሆነ ትንሽ ከፍታ ሲያሳያችሁ እንትንትሉና ከዛ ስትወድቁ ደግሞ መከራ። በመጀመሪያ አቅልሽን አስተካክኝ፣ ጭንቅላትሽን አስተካክኝ። በለፈለፉ ባፊ ጠፉ። እየለፈለፍሽ እንዳጠፊ። በሁለተኛ ደረጃ ደግሞ ስለሌለሽ እኮ ነው የቤት ክራይ ተከራይተሽ የምትቀመጪው። ቢኖርሽ አትከራይም። ስለሌለሽ ስላልሰራሽ ቁጭ ብለሽ ቂጥሽን አዘብጠሽ ሳውዲ ለ9 ዓመት ለ10 ዓመት ከዛ ወንድ ጋር ስትጋደሚ ስለነበረ ለዛ ነው አሁን እንደገና ሂደሽ ደግሞ አንቺ አይደለም የምትከፊው፣ የሚከፍልልሽ ዲያስፖራ ነው። ነገ ወዲያ ያን ዲያስፖራ የከለርሽ ፊትሽ አላማረኝም ቢልሽ ቢተውሽ እንደገና ደግሞ ሌላ ደግሞ እንትን ትያለሽ። እና ካለ የሆነ ነገር እንድንናገር አትገፋፉን። አሁን እኮ በአንቺ ቤት እኮ የመዳም ቅመሞችን አሸማቀሻል። በቃ ነው ወይ አይደለም? ገባሽ? ሁለተኛ ደግሞ አንተ ደግሞ ወንድ ተብለህ ደግሞ ለሴት የምታዘጠዝጥ ወንዶች በእናታችሁ ለሴት ልጅ አታዘጥዝጡ። ወላሂ ወንዱን አሁን አንተ ያቺ በጭቃ የሰራችውን ጀግና እህትህን መተህ ለቅድስት ታማለ። ቅድስት እኮ የራሷ ያረረባት የጠረረባት ምርጥ ለማኝ እኮ ናት። እየለመንሽ እየተበጠረቀሽ ለዛም እቃዋን እየላከሽ ጊፍት እየወረደላት አንተ አንደርስታንድ አታረግም እንዴ? ያችኛዋን ጀግና ሴቷን መተህ ለዚች የምታማ እችኮ ከሀቢባ ቤት መታ እኮ ለምና ነበር። እህቴ ተይዛብኝ የምከፍለው ብር አጥቼ የአክስቴ ልጅ መሰለ ያለሽ የምከፍለው ብር አጥቼ ክፈሉልኝ ብላ እኮ የመጣሽ ልጅ ናት። አሁን ደግሞ ከጭቃ ቤት ለጭቃ ቤት ብዬን የአረብ ሀገር አልሄድም እንደዚህ እኔ በእናታችሁ እየመጣችሁ ያልሆነ ነገር አትናገሩ። እኔ ጭቃ ቤት ቢኖረኝ ኢትዮጵያ ላይ ቤት ቢኖረኝ አልሰደድም። ለሆዴማ ሰርቼ መብላት እችላለሁ። ለሆዳችሁ ኢትዮጵያ ላይ ሰርታችሁ ዘና ብላችሁ። ኢትዮጵያ የሚከብደው የቤት ክራይ ነው። የቤት ክራይ ወላሂ በጣም ነው የሚያስጠሉ አከራዮቹ። ወር ሳይደርስ ፊታቸውን ይዘፈዝፋሉ። እኔ በህይወቴ ደግሞ የሚያስጠላ ፊቱን የሚዘፈዝፍ ሰው ነው። እንደዛ ብለን እያየ ነው እየመጣን የምናቀው መታ ከጭቃ ቤት እኔ እንትን ለጭቃ ቤት ብዬ አይደለም እንትን ያልኩት እንደዚህ
እንዴ አሁን ያን ዲያስፖራ መክፈል እኔ ባቀው ያንቺን ቆይ ጓደኛ ፈንፍኘን የምደርስበት ባቀው አትላክላት ብዬ ነበር። ውሃ እንዲበላሽ መተሽ እንድትለምኝ ማረግሽ። ከዛ መተሽ ውዶቼ ማሮቼ ታብታብ አድርጉልኝ ቫይራል እንዲወጣልኝ ትያለሽ። አለቀ። ይሄ ነው የእናንተ መጨረሻ። ዝም ብለሽ ታታታታት በይ እንዳምቧ ማለት ነው። መጨረሻዬን አሳምረው በይ እንዴ። እኔ ወላሂ ደጋግሜ ሰማሁት። አሁን ካንቺ ተጨርሶ ደግሞ መተሽ የምትበጠረቂው ነገርስ? ለማንኛውም ይህን ቪዲዮ ሼር አድርጉ። በሁለተኛ ደረጃ ደግሞ ሀዩ አግብታለሽ ቪዲዮ እሰራላችኋለሁ። ከእናንተ ግን ሼር አድርጉና ይህን ቪዲዮ ለዚች ልጅ እንድታደርሱልኝ ይፈልጋለሁ። ለምን ካላችሁ የመዳምን ቅመም ያላትን ንቀት እያሳየች ነው። እኛ ደግሞ ከናቀችን እኛ ደግሞ እንረግጣታለን። አለቀ ደቀቀ። እንድታደርሱላት እፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።